ሀና ኤልያስን በከፋ ሰዓት ስላገኘችው በጣም ደስ ብሏታል። እናም ፍቅር በተደጋጋሚ ስልክ ስደውልላት እንዲሁም ስታገኛትኝ የጠየቀቻት ስም ግን እሷ የምታውቀው ሰው አልነበረም። እናም አላቅም ብላትኝ ወደ ኤልያስ ነበር ሄደችው። ኤልያስ ጋር ከቆየች በኋላ ግን ወደ ስራ ስትመለስ ወይዘሮ ሜላት የተናገረቻት ነገር በጣም ከባድ ነበር። ለምንድን ነው ስራ ጥለሽ የሄድሽው? ክብርሽን ለምን አትጠብቂም? ለምንድነው ስራሽን ማሰሪው? ዝም ስልሽ ዝም ብለሽ እንደምንም የምትፈነጭበት ቤት መሰለሽ እንዴ ብላ ትናገራታለች። እትዬ በጣም ይቅርታ ትላለች። እናም ስልክ ስለተደወለልኝ ነው፣ ለዛ ነው በጣም ማግኘት የምፈልገው ነገር ነበር ትላለች። እና ይኸውልሽ ይሄ ስራ ቦታሽ ነው፣ እሺ አስተካክለሽ የማትስተካከይ ከሆነ እዚህ ቤት የመጨረሻሽ ይሆናል ትላታለች። እናም ሀናም በጣም ይቅርታ ብላ ወደ ስራዋ ትመለሳለች። እና ቆይ ግን ለምን ሄድኩ ግን እትዬ እኮ እውነታቸውን ነው ትላለች። ወይዘሮ ሜላትም ከተናገረቻት በኋላ ግን በጣም ይሰማታል። እናም ምናሴም በጣም ይናደዳል። እማዬ ቆይ ግን ለምንድን ነው ግን ሀና እንደዚህ የምትናገረት? ብቻ አላቅም። ሰላም ለሰላምና ለሀና ያለኝ ስሜት አንድ ነው። እህቴ ነው የምትመስለኝ። ስትናገሪያት ደግሞ በጣም ይከፋኛል። ቆይ ግን ለምንድን ነው ይህን ያክል? እኮ ሀና እኮ መጥፎ ሰው አይደለችም። ለምንድን ነው እንደዚህ የምትናገሪያት? እኔ እናቴ ነሽ። አንቺን መናገር ፈልጌ አይደለም። ቤቱን የምታስተዳድሪ አንቺ ነሽ። አንቺን ልናገር ይፈልጌ አይደለም። ግን ደግሞ የእኔ እናት መጥፎ እንድትባል አልፈልግም። እና እባክሽን ሀና እንደዚህ አታድርጋት ይላል። ወይዘሮ ሜላትም እኔ እኮ ምናሴ ምን ላርግ ብለህ ነው? በቃ አሁንማ እኮ አሴት ከጠፋች በኋላ እኔ እኮ ልክ አይደለውም። እናም እኔ ከተናገርኳት በኋላ እኮ በጣም ነው የምታሳዝነኝ። ሀናን በጣም ነው የምሳሳላት። ከእናንተ ከልጆቼ አለያትም፣ እንደዛ መስላ ነው የምትታየኝ። ግን ደግሞ ምን ላርግ ብለህ ነው? ከተናገርኳት በኋላም ይሰማኛል ትላለች። እናም በቃ እሺ እማዬ በቃ እንደዛ ለማድረግ ሞክሪ ይላታል። እናም ወይዘሮ ሜላት እንደተናገረቻት ገብታ ስራዋን ሰርታ ቁጭ ካለች በኋላ ቆይ ግን ልጅቷ ግን ምንድነች? ቆይ ማን ነው? ቆይ መዝገቡ እያለች ማሰብ ጀመረች። ምክንያቱም ልጅቷ የጠየቀቻት መዝገቡ በሚል ስም ነው። እሷ ደግሞ መዝገቡ የሚለውን ስም አዲስ አልሆነባትም። ከዚህም በፊት የሰማችው መስሏታል። እና ቆይ ግን ለምንድን ነው? እንዴት ትሳሳታለች? ተሳሳተች እንኳን ብል ይህን ያክል አትሳሳትም እያለች ብቻዋን እያሰበች ነው። በቃ ልጅቷን ደውዬ ማግኘት አለብኝ አሁንም ትላለች። እና ትዝ ይላታል። ወይኔ አስር የሆነ ነገር ሆኖ እንደ ትላለች። እናም ስልኩን አውጥታ ትደውላታለች። ስደውላት ግን ስልኳ አይሰራም ነበረ። እናም ብቻዋን እያወራች እያለ ምንድን ነው ያረኩትኝ እያለች ቁጭ ብላ ያለ ፍዝዝ ብላ ወይዘሮ ሜላት ትመጣለች። ወይዘሮ ሜላት በሩን ከፍታ ስትገባ ሀና በጣም ደንግጣ ትነሳለች። ሀንዬ ምን ሆነሽ ነው? ወይ ቅድም በተናገርኩሽ ነገር ቅር ብሎሽ ነው? እባክሽን ሀንዬ እንደ እናትሽ ይኝ ምንም አይነት ቂም አትያዥብኝ ትላታለች። እንዴትዬ? እንዲሁም እኮ ልክ ነዎት እኮ እኔ ስራዬን ጥዬም መሄድ አልነበረብኝም እና ደግሞ አልተቀየምኩም። በፍጹም ልቀየም አልችልም ትላለች። አይ እና ታዲያ ለምንድን ነው እንደዚህ ሆንሽው? ምን ሆነሽ ነው ትላታለች። አይ እኔ በዛ አይደለም እኮ እውነት የሆነ ሀሳብ እያሰብኩ ነበረ። ምንድን ነው እሱ? ንገሪ፣ ምን ሆነሽ ነው ትላታለች። የሆነች ልጅ እኮ ደውላ ስትል ከእንደገና በቃሽ ተይው፣ እሱን ተይና አሁን በቃ ደብሮሻል፣ ወደ ቤትሽ ሂጂ በቃ ትላታለች። እንዴትዬ? ገና እኮ አልሰራውም እኮ ገና ምሳ ልሰራ ነው ትላለች። ችግር የለውም ይህን እኔ እሰራለሁ፣ እንዲሁም ቅድም ለተናገርኩሽ ቅጣት ይሆንብኝ። እናም ወደ ቤትሽ ግቢ ፈቅጄልሻለሁ ትላታለች። እትዬ አይሆንም፣ እኔ ስራዬን እሰራለሁ፣ ስራዬን ሰርቼ እሄዳለሁ ትላለች። ሀና ነገርኩሽ፣ በቃ እኔ ነኝ ያልኩሽ ትላለች። እናም እትዬ እውነት በጣም ነው የማመሰግነው፣ ሀንዬ ግን በተናገርኩሽ ነገር ቂም እንዳትይዥብኝ እሺ ትላታለች። እናም ምንም ችግር የለውም እኔ ምንም አይነት ቂም አላስኩም፣ እንዲሁም ያስኬዳል ትልና ሀናም አመስግና ትወጣለች። ስትወጣ ግን ምናሴን ታገኘዋለች። ውጭ ላይ ቁጭ ብሎ ነበረ እና እሺ ምናሴ ሰላም፣ እንደሚመስለኝ ከሆነ እማዬ ፈቅዳልሻለች እንድትሄጂ? አዎ ልሄድ ነው ትላለች። በጣም ደስ ይላል። ሀና ካላስቸገርኩሽ ወቤት አብሬሽ ልጅ ይላታል። እንዴ
ቆይ ለምን አስፈለገ? ለምን ትሄዳለህ? ትላለች። ምን ችግር አለው? አብሬሽ በድ ያው ቁጭ ብዬ ነው ያለሁት፣ ፊልም እያየሁ እኮ ነው። እና አብረን ብንሄድ በጣም ደስ ይለኛል ካላስቸገርኩ ይችላል። አይ እንደዛም አይሆንም ትለዋለች። እንደዛ ሲል ወይዘሮ ሜላት ተደብቃ እየሰማች ነበረ። በቃ ምናሴ ተቀመጥ እዚህ እኔም ልሄድ ትላለች። እሺ በቃ ሀንዬ ችግር የለውም። ግን እኮ ሀንዬ እውነት እኔ በቃ ለአንቺና ለሰላም አንድ አይነት ስሜት ነው የሚሰማኝ። በቃ እንደ እህቴ ነው ማይሽ እና አንቺ ሲከፋሽ ደግሞ ማየት አልፈልግም እና እማዬን በተናገረችሽ እንደማትቀየሚ ተስፋ አደርጋለሁ ይላታል። አረ ምናሴ ምንም ነገር እኔም እኮ እንደ ወንድሜ እኮ ነው የማያይህ። ወንድሜ ነው የምትመስለኝ። እኔ እዚህ ቤት ጭራሽ ባዳ መስላችሁም አትታዩኝም ትለዋለች። እናም እንደዛ ስትለው ሲያወሩ ወይዘሮ ሜላት ተደብቃ እየሰማች ነው። ታቅፈዋለች ሀና። በቃ ቻው ብሎ ቻው ተባብለው ይሄዳሉ። እናም ወይዘሮ ሜላትም ገብታ ስራዋን መስራት ትጀምራለች። እየሰራች እያለ ምናሴ ይሄዳል። እማዬ እራት እየሰራች ነው? ዋው ዛሬ የሚገርም እራት ነው የምንበላው የሚጣፍጥ ይላታል። እንዴ ወሬኛ ምን ማለት ነው? የሀና ምግብ አይጣፍጥም እያልክ ነው? እንደዛ ማለት አይደለም። የሀና ይጣፍጣል፣ ግን ደግሞ ከአንቺ አይደርስም ይላታል። እናም አይ ወረኛ ነህ። እኔ እኮ ግን በጣም ግርም ትለኛለህ። በጣም እድለኛ ነኝ ልጄ ስለሆንክ፣ እንደ አባት፣ እንደ ወንድም፣ እንደ ልጅ ሁሉ ነገር ስለሆንክ በጣም ነው የማመሰግነው ፈጣሪን። እናም እንዲያው ሲያምህ በጣም ነው የምፈራው። ድንገት ትሞትብኛለህ ብዬ እፈራለሁ ትለዋለች። እማዬ እኔም እኮ በጣም ነው የምወድሽ። እኔ የኔ እናት በሰዎች ዘንድ መጥፎ ናት ተብላ እንዲነሳ ስለማልፈልግ ነው የተናገርኩሽ እንጂ እኔ አንቺን ልናገርሽ ፈልጌ አይደለም ትላለች ማለት ነው ይላታል። እናም ምንም ችግር የለውም ልጄ ትለዋለች። እና እኔም እኮ ለዛ እኮ ነው አብዛኛውን ጊዜ ወደ ውጭ የማልወጣው እንግዲህ ምናሴ ስለሚያመው መንገድ ላይ ከወጣ ጉዳት ስለሚደርስበት፣ ስለዚህ እናቱ ደግሞ የሆነ ነገር ከሆንክ የምትሞትብኝ ይመስለኛል በአመመ ሰዓት ትለዋለች። እናም ለዛ ነው እኮ ከቤት የማልወጣው ይላታል። ሀናም ደስ ይላትና መንገድ ላይ የሄደች እያለ ለልጅቷ ትደውልላታለች። ልጅቷን ግን አላገኘቻትም። እናም ኤልያስም አለ። ለኤልያስ ትደውልና የት ነው ያለኸው ትለዋለች። እናም ከታረቀኝ ጋር ነኝ ቢሮ አካባቢ ይላታል። ብንገናኝ ደስ ይልሃል ማለት አብረን ብናሳልፍ ትለዋለች። እኔ ከስራ አሰሪዎቼ ፈቅደውልኝ እየወጣው ነው። እናም ብንገናኝ ትለዋለች። እንዲህ ሀንዬ ለምን እንዴት በዚህ ሰዓት ይላታል። አይ አይደለም ስለፈቀዱልኝ ነው እና እንገናኝ ትልና እሺ ታዲያ የት አካባቢ ነሽ? ያለችበትን ቦታ ትነግረዋለች። ምን ሆና ነው ሀና ምን ሆና ነው ይላል ታረቀኝም። አይ ከስራ ወጥቻለሁ እና እንገናኝ ነው የምትለው። እንዲህ ምን ሆና ነው በዚህ ሰዓት እንዴት ልትወጣ ትችላለች? እኔ እንጃ ስራ ፈቅደውልኝ ነው ምናምን ነገር አለ። እሺ በቃ ልሂድ። ወዴት ነው የነሱ የምሰራበት? ይኸው በዚህ አድርገህ ሂድ ይለዋል። እናም ቆይ ግን የሆነ ነገር ሆና ከሆነ አብረን እንሂድ ይለዋል። እናም አይ በቃ አያስፈልግም፣ የሆነ ችግር ካለ እንኳን እደውልልሃለሁ ይለዋል። እሺ በቃ እንግዲያውስ ብሎ ኤልያስም ወደ ሀና ይሄዳል። እና ሀና ፍዝዝ ብላለች። ይዬ ግን ምን ሆነሽ ነው በዚህ ሰዓት ስራ ጥለሽ? አይ አሰሪዎቼ ፈቅደውልኝ ነው። ቆይ ለምን? ምንም ችግር የለም። ይልቅስ ገና ስለሆነ አሁን ወደ ቤት መግቢያ ሰዓት ገና ነው። እናም አብረን እንቆይ ትለዋለች። ሀንዬ በጣም ደስ ይለኛል ይላታል ኤልያስም። ደግሞ ካላስቸገርኩ ነው ትለዋለች። እንዴ ሀንዬ ምን ማለትሽ ነው? እንዴት ነው የምታስቸግረኝ? ይላታል። እኔ ምልሽ ግን ቆይ ግን እንዴት በዚህ ሰዓት ወጣች ከስራ ይላታል። ስሮቼ በጣም ጥሩ ሰዎች ናቸው። እናም ቤት ሂደሽ እረፍት አድርጊ አሉኝ ትላለች። ቆይ ይህን ያክል ምን ሆነሽ አይተውሽ ነው? ይላታል። አይ ምንም ብቻ ትንሽ ስረበሽ አይቶኝ ሂጂ ረፍት አድርጊ አሉኝ። ቆይ ሀንዬ ምንድን ነው የረበሸሽ? ምንድን ነው እንሹ? ለምን አልነግሪኝም? ይላታል ኤልያስም። አሁን ወደ ቤት መግቢያ ሰዓት ደህና ስለሆነ አብረን እንቆይ ትላል። በጣም ደስ ይለኛል ሀንዬ፣ እኔ እኮ ምን ሆነሽ ነው ብዬ ነው የተጨነኩት። አይ ምንም አልሆንኩም ትለዋለች። ብቻ ሰው አግኝቼ ስለማላቅ አንተን ሳይህ በጣም ደስ አለኝ ትለዋለች ሀና። ታዲያ ሀንዬ እንደዛ ከሆነ ለምን ካፌ
ቁጭ ብለን አናወራም ይላታል። ሀናም እውነት በጣም ደስ ይለኛል፣